ልጄ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ብሄድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ አይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልምም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ ከኔም ታስሬያለሁ ከፍቻ ላስገባ እኔም ታስሬያለሁ ሀቡ እርጉዝ እያረባላ የኔ እናት አታልቅሽ ባላ እሺ የኔ እናት በእናትሽ ሁሉም አለፈኩ ዛሬ በትዝታው ደስ እያለኝ ነው የምዘፍነው የልጄን ዘፈን እዛ በለቅሶ ነበር እስረኞችን ሁሉ ማታ ያለ አንድ ሰው ዳውራ ዘፈን ዝም በሉ ብዬ ነው የምዘፍንላቸው አንዱን ደግሞ ልስፋደልሽ አቦ ሌላም አለ አንጀቴናስ ከዚኔ ቢሄድም ተንገበገብኩልህ ደግም ያላይህ እንዴት እችላለሁ መኖር ካንተ ርቄ አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋ ስለውነትህ ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆን ልሰናበትህ አይቀርም መምጣትህ ወዳለሁበት ማሚ የምታለቅሽ ከሆነ አልዘፍንም በቃ ባለ በቃ ሌላ ጊዜ ሲረሳ በደንብ አድርጌ ዘፍንልሻለሁ እንድታለቅሽ አልፈልግም እርጉዝ እያረባላ የኔ እናት አቡ ባላ ተይኝ እኔ አሁን ደህና ልሁን በእናትሽ አታልቅሽ በቁርአን እሺ ማሪ እሺ ኢንሻአላህ በቅርቡ ልጅሽ አቅፈሽ ደግሞ እናይሻለን የኔ እናት አኪድ ይመጣል የኔ ልጄ ካለ ምንም አልፈልግም እናቴ ይመጣል ደግሞ ፈጣሪ ግን እያየ ነው ሁሉን ነገር አንቺ ለሱ ብቻ ስለና እሱ ያያል ችግር የለም ያያል ፈጣሪ የሚወደውን ነው የሚፈትነው እዚህ ምድር ላይ ግን ደግሞ ለዚህ ነገር ምክንያት የሆኑ ሰዎችን ደግሞ ፈጣሪ እውነት መኖሩን ዓለም እንዲያይ ያሳየናል በህይወት እያለን ሁላችንም በህይወት እያለን ያሳየናል ሪታዬ በጣም ነው የምናመሰግነው የኔ እናት እሺ ክበሪልኝ እድሜና ሪታዬ በጣም አመሰግናለሁ የኔ ፍቅር እሺ ማበናት በጣም ነው ማመሰግነው በወጣ ይተካ ክበሪልኝ ወላሂ በጣም አመሰግናለሁ የኔ ወርቅ ግን ኢቃማ ኖረም አልኖረም ቤሩት ነው ምንም አይነት እንትን እንደሌለ ነው ያየሁትኝ ማለት ኦሬዲ ኮሱሱ ህጋዊ ሰው ናት ግን መጀመሪያ ኢቃማ አቡ አንዳንዴ ይልሽ እዛ ጋር ኢቃማ የሌለው ሰው ራሱ እየወጣ ነበር ነው ያያየው ተሞክሮለት ለኔ ግን የሊባኖስ ህዝብ በሙሉ ነው የሞከረልኝ ሃይባ ገባሽ ግን እዛ ጋር በቃ
ታውቂያለሽ ምን እንደሚደረግ ገንዘብ ካለሽ ምንም ታደርጊያለሽ እና እኔ ጓደኞቼ ወላይ ሀኒ የምትባል ጓደኛ አለችኝ ሃይባ ደምን ባያለቀሰች $10,000 ለምን አይሆንም እከፍላለሁ እያለች ለማስወጣት ግን በቃ እዛ ጋር ስለተያዘ የኔ ጉዳይ ለብቻ ነው የተያዘው በቃ ታውቂያለሽ ለብቻ ማለት ነው አብራኝ የታሰረች ልጅ አይዲ ሳይኖራት በሌላ ነገር ተከሳ ወጣለች እንደውም ፍርድ ቤት ለፍርድ ቤት ተመላልሳ ወጣች እኔ ፍርድ ቤት እንኳን የሚያስኬድ ክስ እንኳን የለብኝም ነበር ገባሽ ግን በቃ ስለተያዘ የኔ ነገር የኔ ስም ብሎክ እንድደረግ ስለሆነ የተሰጠው ኢትስ ኦኬ መጀመሪያ ነበር ሞጣው የሁሉ ጊዜ እንኳን አልቆይም ነበር ወላሂ ነው የምልሽ ያ አይ ነው በስንት ነገር በጠበቃ በስንት ተሞከረ ግን ፈጣሪ አላለውም ኢትስ ኦኬ ፈጣሪ ሁላ ተጠርቼ አዎ መርማሪዎች ሁላ አውርተውኛል ሀኒም ያልኩሽ ጓደኛዬም የምታናገረውን ፖሊስ ውስጥ ድረስ ጠርቶኝ እኔ እየረዳሁሽ ነው ግን ከኋላ የሚዘጋብኝ ሰው አለ ምን እንደሆነ አላውቅም ሁላ እስኪለኝ ድረስ ማለት ነውና ይሁን በቃ ከዛ ነው ይሄን ነገር ሳቅ በቃ ትኬት ልቁረጥ በቃ አልኩኝና ራሴ ነኝ የቆረጥኩት ለማንም ሳልናገር ለነገ ዛሬ ለነገ ቁረጡልኝ አልኳቸው ትኬት አቅርቢ ካሉኝ 1 ወር ሆኖታል ግን እየታገሉልኝ ስለነበር ጓደኞቼ ልፋታቸውን ገደል ላለመክተት ቁጭ አልኩኝ እንደምሄድ ደግሞ አውቀው ነበር